ፈልጌ ነው። ሰብለ ከምትባለው ሴትዮ ጋር አፍ ለአፍ ገጥመሽ ስታወሪ የነበረው ምንድነው? ኧረ እኔ ምንም ነገር አላወራሁም። ኧረ እና ለዛ ነው በኋላ እንጨርሰዋለን የተባባላችሁ? ወይ ልሸት ምንድነው? በዚሁ ልታሽኝ ነው እንዴ? ይሄ ምን አይነት ቅጥፈት ነው? ምን መሰለሽ እትዬ፣ ቅድም እንደውም መጥቼ ላስረዳሽ ነበር። ምኑን ነው የምታስረጂኝ? ቅድም የጋሻ ክስት እያለች ስለነበረው ነገር እኔ ምንም ነገር አላውቅም። ምን ማለት ነው አላውቅም ማለት? እኔ ነኝ እንዴ በኋላ እንጨርሰዋለን ስለ ነበርኩት? እኔም እኮ ግራ የገባኝ እሱ ነው። ማለቴ ጠዋት አብረን የቆየነው ለ2 ደቂቃ ነው። እሱንም ይሄን አርጌ ይሄን አታርጊ እያለችኝ ነው አብረን የቆየነው። ተደናብርሻል። ቀስ እያልሽ እንዴ? ወይ ልሸት ምን ነካሽ? አይዞሽ በእናትሽ። አንቺ ምን ሆነሽ ነው ግን? ወይ ጉድ! እንዴ ምን ይሉታል አሁን? እሺ እንግዳ ፊት እንደዚህ። አንቺ ደግሞ ምን ሆነሽ ነው? ምን ታርግ? ሳታስበው ነው የተዳቂ ወይ ወጋሩ ሰጣት። ምክንያቱም እንፈልጋለን እኮ። እሺ ምክንያቱም ንገሪኝ። በቃ ቤት ልቀቅ ተባልኩኝ ወይ የሆነ ነገር ምክንያት ፈጥረህ ትገባለህ። በዛው እዚሁ ትቀራለህ። ይረሳል። ማን ጠይቃል አንተን? ይኸውልሽ መጣሁ ቀረሁ ለአንቺ ምንም ነው የሚሰጥሽ ጠቀሜታ። ኤልሳ ሰብለ በመምጣቷ እጅግ ደንግጧና ፈርቷ ትገኛለች። እሱንም እንግዲህ በእኩለ ሌሊት ለቢኒያም ደውላለት መምጣት አለብህ በማለትም ትለዋለች። እሱም ምን ተፈጥሮ ነው በእኩለ ሌሊት የደወልሽልኝ? ምንድነው የተፈጠረ ነገር ያለው በማለትም ሲጠይቃት ቶሎናና የምናወራው ነገር አለ ብላ ትለዋለች። ምንድነው የምናወራው በዚህ በኩለ ሌሊት በማለትም ሲል እንግዲህ በኋላ ላይ ስለማይመቸን መምጣት አለብህ በማለትም ትጠራዋለች። እንግዲህ ቢኒያምን በኩለ ሌሊት ተነስቶ ከመጣም በኋላ ቶሎ ብለክ አሁን እዚህ ቤት መግባት አለብህ። እዚህ ቤት የማትገባ ከሆነ ነገሮች ሁሉ ይበላሹብናል በማለትም ስትለው እንዴት ነው እዚህ ቤት ምገባው? ምን ብዬ ነው ወደዚህ ቤት የምመጣው ብሎ ሲላትም እንዴ ጓደኛክ አይደል እንዴ አብሲሎም፣ ስለዚህ ጓደኛ ጋር እገባለሁ ብለህ ትመጣለህ፣ ምክንያት ፈጥረህ መምጣት ትችላለህ ብላ ትለዋለች። እሱንም ከቤት እንዳባረሩኝና የቤት ሰዎች ከቤታቸው እንድለቅ አባረውኛል ብለህ ቀጥታ ወደዚህ ቤት መምጣት አለብን፣ ከነገ ጀምሮ እዚህ ቤት መግባት አለብን ብላ ትለዋለች። እሱም እንግዲህ ምን እኔ እዚህ መጣው አልመጣው ላንቺ የምጠቅምሽ ነገር የለም፣ ምን አደርግልሻለሁ ብሎ ሲላትም እኔ ብቻዬን አልችላትም፣ እንዴት እንደሚያደርጋት አይታሃታል አይደል እንዴ ብላ ትለዋለች። እንግዲህ ቢኒያምም በስተመጨረሻ እሺ ልብሴን አስተካክዬ ተመልሼ እመጣና ለአብሲሎም እነግረዋለሁ ብሎ ይላታል። እንግዲህ አሁን ላይ ቢኒያምን ወደ ቤት ጭራሽ ነው ልታስገባው ነው ማለት ነው። ሆኖም እንግዲህ ሰብለ በጣም ተጠራጥሯቸዋለች። እንግዲህ እንደምታውቁት እሷ አሜሪካ ሳይሆን እዛው ኢትዮጵያ ውስጥ ሆና ስለነሱ እያጠናች ነበረ። እንግዲህ ሳሚንም ጠይቀው ምን አዲስ ነገር አለ ስለነሱ ብላ ስትለው እኔ ከዚህም በፊት ከብዙ ሰዎች ጋር የዚህ አይነት ስራ ሰርቻለሁ፣ ግን ይሄ ለየት ያለ ነው። ምንም ነገር ላገኝ አልቻልኩም፣ ግን አንቺ በደንብ አድርገሽ አጣሪ፣ የትምህርት ቤት ስሟና ሁሉንም ነገር እያጣራሽ ትነግሪኛለሽ ብሎ ይላታል። አረ ዛሬ እኮ ሰራተኛዋን ስለ ኤልሳ ጥሩ ነገር ታወራላት ጀርባዋን አሱራ ፈዛ ቀረች ብላ ትለዋለች። ይሄ ካዲያ ምን ችግር አለ ብሎ ሲላትም አይ ስለሷ ጥሩ እያወራው እንደዚህ መሆን አልነበረባትም ብላ ትለዋለች። ታዲያ እንዴት ነው መሆን ያለባት በማለትም ሲል አይ ሰራተኛ እኮ ሁሉንም ነገር ያውቃል። ስለዚህ ኤልሳ እኔ እንዳሰብኳት ናት እንጂ ለኤፕሲሎም ጥሩ ሴት አይደለችም። እስካሁን ድረስስ እንዴት ልጅ አልወለዱም? ልጅ መውለድ ነበረባቸው ብላ ትላለች። ብቻ በህቴ ልጅ ላይ እየተጫወተች ወይም ደግሞ በሱ ላይ ዝሙት እየሰራች እንዳይሆን እያለች ትለዋለች። ይሄንን ነገር የምታደርግ ይመስልሻል ብሎ ሲላትም ታዲያ ሰራተኛዋ ለምንድን ነው እንደዛ የሆነችው? ደስተኛ አልሆነችም። ስለሷ መልካምን ነገር እያወራውላት ብሎ ይላታል። አይ ሰራተኛ እኮ ይሄን ያውቃል ማለት የለብሽም ብሎ ሲል ሰራተኛ እንደውም ከሁሉም በላይ ስለቤቱ ሚስጥር ያውቃል ብላ ትላለች። በትክክል እዚህ ጋር ምንም ነገር አልተሳሳትሽም። ከሁሉም በላይ እንደውም ብዙ ሚስጥርን የሚያውቅ ሰራተኛ ነው። ጎበዝ፣ መሸለም አለብሽ
እና ያው እሷ ታውቃለች ቢኒያም እና ኤልሳ እዛ ቤት ውስጥ እንደሚኖሩ ታውቃለች። እና እኔም አውቃለሁ። እና እንደዛ ትለዋለች። እሺ በቃ እንደዛ ካልሽኝ ምንም ችግር የለውም ሁሉንም ነገር እንደርስበታለን በማለት ይላታል። እሷም እንግዲህ እሺ ብላ ትለዋለች። ሆኖም እንግዲህ ኤልሳ ሰብለንና ወይንሼትን ለማጣላት እሷ የምትልሽን ነገር እንዳሰሪላት፣ እሷ በጣም መጥፎ ሴት ናት፣ እሷ የምትልሽን ነገር እሺ ብለሽ እንዳታደርጊ እኔ ነኝ እንጂ አሰርሽ እሷ አይደለችም ብላ ኤልሳ እንግዲህ ወይንሼትን ትመክራታለች። እና ባህሪዋ እጅግ ከባድ እንደሆነ ስትነግራትም ወይንሼት እንግዲህ እሺ ብላ ተቀብላለች። ወይንሼት ደግሞ ሰብለ እንዳየቻት ወዷታለች። ወይንሼትም ማለት ነው ስትተዋወቃት በጣም ምርጥ ሴት እንደሆነች ነግራታለች። በትክክል ምርጥ ሴት ናቸው። የቤት ሰራተኞች ሲጀመር አንደኛ ናቸው። እና ወዳት ምግብ አብረው እየሰሩ ነው። እንግዲህ እንዴ እትዬ መልፋት አይጠበቆበትም አይተው እንደዚህ አይጠበቆበትም ማለት ባልችልም አይ ለዛሬ አማርኛ ያም ሶሪ እያልኩኝ ማለት ነው። አይጠበቆበትም አቃተኝ። እሺ እንለማመዳለሁ ችግር የለውም ማለት ነው። እና ኧረ ችግር የለውም የሴት እንግዳና የቄስ እንግዳ የለም ብላ እንግዲህ ትተረትርላታለች። ከዛን ወጡ ምግቡ በጣም ደስ ይላል ብላ ትላለች ወይንሼት። አሁን የኪችን ስራ ወዳለው አለች። አይ ጎበዝ ነሽ፣ የኪችን ስራ ወዳለው። እንዴት ነው ኤልሳ መቼም ጊዜ ኖራት አሰራም። ለአብሲሊዮም የስሟን አታችሁ ነው አብሲሊዮም ያለችው እና ለሱ ፍቅር ብቻ ዋና መስጠቷ ነው እንጂ ችግር የለውም ብላ ትላታለች። አይ ፍቅር መስጠት አለች ወይንሼት። እንግዲህ እሷ በሱ ላይ እየማገጠች ትላለች ማለት ነው። ወይንሼት እና እኔ ነን የምናውቀው ማለት። ከዛም በኋላ ጠፋብኝ። ከዛም በኋላ እንደዛ ትላታለች ማለት ነው። ምግቡንም ሰርተው ያቀርባሉ። ከዛም በኋላ በጣም አትኩራ ወይንሼትን ታያታለች ማለት ነው። ወይንሼትም ምነው እትዬ ብላ ስትላት አንቺን የምትመስል ጓደኛ የለም ጓደኛ ነው ያለች። እያንጠፋብኝ ስራ በዝቶብኛል ዛሬ። እሺ ምንም እንዳታስቡ ችግር የለውም። ግን መጨረሻ ላይ አጥርና ምጥና አድርጌ ቆንጆ ሀሳብ ነው የምሰጣችሁ። በመጨረሻ ብቻ እናንተ ተከታተሉ፣ ትዕግስቱን ይስጣችሁ ማለት ነው። ሰላጣ እየሰራው ነው ያለሁት እና ያው የኪችን ባለሙያ ነኝ። እሷን ባለ ኪችን ባለሙያ ናት ሰብለ ማለት ነው። እንግዲህ ሰብለ ማን እንደሆነ ታውቃላችሁ አይደለም? እና ሰብለ እንግዲህ እንደዛ ትላታለች። አይ ወድጄሻለሁ፣ እሷኑ ያገኘው መስሎኛል ከስንት ዓመት በኋላ ብላ ትላታለች። አይ እንደዛ ነው እንዴ ምርጥ ልጅ ነሽ እያለች እንግዲህ እያሞጋበሰቻት እያለ ኤልሳ ትመጣለች። ኤልሳም ስትመጣ አረ ወይንሼት በጣም ጥሩ ልጅ ናት፣ እየተጫወትን ነበር። አረ ምግብም ሰርታችኋል ብሎ ይላል አብሲላ። አሁን ምግብ ሰርተናል ከወይንሼት ጋር እየተጫወትን ወይን ጨውን አብዝተን ወይም ደግሞ ጨውን አሳንሰንበት ሊሆን ይችላል። በሉ እንግዲህ ቻሉትን ጫወታ ላይ ነበር ነው ብላ ትላለች። አረ ቆንጆ ምግብ ነው እየሰራ ነው ብላ ትላለች። ወይንሼት ደግሞ እንግዲህ እሷ እንደዛ ስትልም አይ ብለሽ ነው ብላ ትላታለች። ከዛም በቃ በኋላ የጀመርነውን እንጨርሳለን በማለት ሰብለ ትዘጋባታለች ማለት ነው። እንግዲህ እንደዛ ስትል ደግሞ ኤልሳ ምንድነው ያወሩት ብላ እንግዲህ የሌባ ነገር ፍራቻ አለባት። ከዛም በኋላ ኩሽና ላይ መጣ። ከሷ ጋር ምን እያወራሽ ነበር? ምን ነግረሻት ነው እንደዚህ ያለችው ብላ ስትልም አረ እኔ ራሱ አልገባኝም፣ ምንም የጀመርነው ወሬ የለም፣ እሱንም ትንሽ ደቂቃ ነው አብረን የቆየ ነው፣ እንደዚህ አድርጊ ወደዚህ አድርጊ እያለችኝ እንጂ እትዬ እንደዚህ አላለፋትም ብላ ትላታለች። ታዲያ እንዴት ምናምን ብላ እንግዲህ እንዳመላጓባ ትልባታለች ማለት ነው ኤልሳ። እና ከእሷ ጋር አፍላፍ ተገጣጥመሽ መታወሪውን አቁሚ ብላታለች። እንግዲህ ሚስጥር ይወጣብኛል ብላ ነው። እና እንግዲህ ቢኒያምን ሲመጣ ትነግረዋለች ማለት ነው። አክስትየው እንደዚህ እንዳረገች እና ጉዳችን እንዳይፈላውን እዚሁ እንግዲህ ሁለት ባላሎች ይቀመጣሉ እያለች እንግዲህ ልጅም ውለጂ፣ ለምንድን ነው እስካሁን ልጅ አልወለዳችሁት
እስካሁን ምንድነው መጠብቁት ብላ እንግዲህ አብሲሊዮንን ትጠይቀዋለች እንትና ማለት ነው ሰብለ። ከዛን እሱም እንግዲህ እግዚአብሔር እስኪሰጠን ድረስ እንጠብቃለን ይላል። እሷ እኮ መከላከያ እየተጠቀመች ነው እንትን ከሱ አላረግዝም ከሱ የምትፈልገው በነገራችን ላይ ማነው ይሄ አብሲሊዮን የምትፈልገው ለንብረት ነው። መጀመሪያ ያላያችሁ ድራማ ለንብረት ነው የምትፈልገው እና ያው ቢኒያም ደግሞ የአብሲሊዮን ምርጥ ጓደኛ ከጓደኛም እንደ ወንድም ነው። እንግዲህ እዚህ ጋር ደግሞ እሷ ስለምትወደው ህይወትን ለመቀየር የምትፈልግ ከሆነ ከኔ ጋር ተስማማ ብላው ነው። ከዛም በኋላ እሱ ደግሞ ደህንነትን ይዤ እስከመቼ ነው የምኖረው? ደህንነቴን ለማሸነፍ ጓደኛዬን መካድ አለብኝ በማለት ከኤልሳ ጋር የተስማሙ ማለት ነው። እና ያው ጓደኛ በአሁኑ ሰዓት እንደሌለ ያው እያረጋገጡልን ነው። ግን የለም ለማለት ደግሞ በአራት ነጥብ አንችልም። በጣም ከምትጠብቁት በላይ ምርጥ ጓደኞች ይኖራሉ ከምትጠብቁት በላይ። ግን ደግሞ ችግር ማሸነፍ እንዳይባል ልዩ እንደዚህ ስታዩት ሞልቃቃ ነው እና እንግዲህ ሞልቃቃም ሆነ መልቃቃ ማለት ነው እንደዚህ እንደ ወንድም የሚያየውን ጓደኛ በመካዱ በጣም ያሳዝናል። መቼም መጨረሻ ላይ ሰብለ ሚስጥሩን ሁሉ እንደምታወጣ እርግጠኛ ነኝ። ባያወጡ ራሱን ይሄ እነግራቸዋለሁ። አንድ ሰፈር ነው ያለነው ብዙም አንራራቅም እና ስለዚህ አሁን እሱ እንግዲህ ከኤልሳ ጋር ተስማምቷል ማለት ነው። እና ኤልሳም እየተናደደችም ብትሆን እንግዲህ ሰብለ ወደ ውጭ ወጥታ ሁሉንም ነገር አጣርታ ትመጣለች። እንግዲህ ባሏም እግዚአብሔር እስኪሰጠን ድረስ እንጠብቃለን ብሏታል። እና ስለዛ ባሏ አልኩኝ ኤፕሲሎን ስሙ አያዘ እና ይላታል። እንግዲህ ሰብለም እሱን ጠያቃ ወደ ቤት እንደገባች አረጉና ታፍላለች ምናምን ለመወደድ እንደዚህ ሞቅ ስታረግ እኔ ምንም አልፈልግም ውሃ ብቻ ታምጣልኝ ትላለች። ከዛ ወይን ሼትም እንግዲህ ውሃውን ይዛ ስትመጣ አገሩን እንዴት ለመድሽ ወይ አልጠፋብሽም ወይ ምናምን እያለች ታወራታለች። ከዛ እሷም እንግዲህ አልጠፋብኝም እና ጓደኞችን አይታርጌ መጣስላለች። እሷ ሲጀመር ስለነሱ ጀርባ እያጠናች ነው አይገባትም። ከዛ ወይን ሼት ውሃውን ይዛ ስትመጣ ወደቀች። ከዛ ነው ከብለ ላይ ተደፋ። ከዛ አውቃ ያምሻል እንደምናምን ነገር ወይን ሼት ናስተና ከዛ እስተይ እንኳን ተደፋብሽ እስተይ ብላ ስትል ከዛ ወይን ሼት ደግሞ ምን ነው የሰው ወደቀችበት ይሄን ሐላስ ተስቻለ እንደተሰራት ትራሽን ምናምን ብላ ያው እንደተለመደው ወይን ሼትን ወረድና ዝቅ አድርጋ ክፍሉ ተጠናቋል ማለት ነው። እንግዲህ ኤፕሲሊዮን እየተወደ ነው ማለት ነው። ዛሬ እንደውም ስሙ ጠፋብኝ ማለት ነው። ሽየው ነበረው ኮመንታት በጣም እንደውም ቢኒያም አያዝልኝ ነበር። እና በነገራችን ላይ በስተመጨረሻ መለላችሁ ነው ረስቼ መጣሁ እንጂ ስለነንተን አላወራችሁ ነበረ። ማን ነው ይሄ? ኧረ ጠፋብኝ። የሱመያ ባል ሰይድ ለወሬ ቸኩዬ ነው የጠፋብኝ። ሰይድ ማለት ነው። እና ለኢማን መኪና ገዛላት እኮ ሰማችሁ? አያችሁ? እዛ ሳውዲ የወለደው ወንድ ልጅ የራሱ ነው ማለት ነው። አሁን አመንኩ ነው የራሱ ሸቅሎ እዛ ወልዶ ከዛም በኋላ በቃ በሚዲያ ከምዋረድ ብሎ ከዛን እንትና ማናት እቺ ሱመያ የኔ ጀለት ናት እሷ። ከዛን እሷ ደግሞ የአራም ልጅ ይሆንብሃል ብላ ስትለው አረ በፍጹም እኔ የአራም ልጅም ቢሆን እኔ ልጄን እንትን አልልም ይላል። ይኸው መኪና ገዛላት። ወንድ ልጅ ከወለዳችሁልኝ መኪና ገዛላችኋለሁ እያለ ነበር። እነሱ መቼም አይሰሩት፣ የሚሰጠው እግዚአብሔር ነው። እና እኔ ሱመያ አድናቂ ነኝ። ሱመያ ያው ጀግና ናት፣ ቆራጥ ናት፣ ወደዚህ ወደዛ የማትውላውል ሴት ናት። በቃ እንደዛ አይነት ሴቶች ይመቹኛል በነገራችን ላይ። እና ለዛ ሱመያ ስትናደድ ብቻ ነው የምናደደውና አሁን ሱመያ ትናደዳለች። ከተናደደች አብሬያት እናደዳለሁ፣ ካልተናደደች ግን አልናደድም ማለት ነው። እና አልተናደድኩም። አሁን ገና እሷ ከተናደደች ነው የምናደደው፣ አስቤበት ማለት ነው። እና ለኢማን መኪና ገዛላት። መኪናው ደግሞ ገዝቶላት እንዳይመስላችሁ፣ መኪናውን ተከራይተውን ሱመያን ለማስቀናት ተከራየ። ከዛ ነው ቪዲዮ ቀረጹበት ምናምን። ከዛን እኛ አየንላቸው።
ከዛ መኪናዋን ማታ መለሰዋት ማለት ነው። እንደዛ ነው። ስራ ነው። ስራ ያስከብራል። ሌብነት ብቻ ነው የሚያሳፍረው። በነገራችን ላይ ስራ ያስከብራል። ያው ባልና ሚስት ሆናችሁ ወደፊት ስትሰሩ ብዙ አይዲያ ነግራችኋለሁ ማለት ነው። ምንም ችግር የለውም። እና መኪና ትከራያላችሁ፣ ጋርድ ትከራያላችሁ፣ ከዛም ቪዲዮ ትቀርጻላችሁ። ልክ ቪዲዮውን ቀርጻችሁ ስትጨርሱ ጋርዶቹንም ድራሻችሁ ታወርዳላችሁ። ለዋልየው ምርጥ ሰላጣ ሰራው እና መኪናውን ገዝቶ እንዳይመስላችሁ ለማለት ነው። እንዳታስቡ፣ እንዳትጨናነቁ ብዬ ነው። እኔ ያው ለእናንተ መልካም በማሰብ ነው። እኔ ሴና ለእናንተ ይዤ የማልመጣው ነገር የለም እያልኩኝ እንግዲህ ማስታወቂያ ማሰራት የምትፈልጉ እና ዩቱብ መክፈት የምትፈልጉ እኔን በጫማ ቁጥሬ እንድታወሩኝ ስል ማሳሰቢያን እያሳሰብኳችሁ እንደ መጨረሻው ተከታተላችሁት እቺ ነገር ትሰማታላችሁ። እና እኔ ውድ እህታችሁ ስለዛሬ ያዘጋጀውላችሁ ይሄንን ይመስላል። ቻርጀር ካልዘጋብኝ ከትንሽ ደቂቃ በኋላ ለቀላችሁ